ጣና ስልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር የአዲስ ዋልታን አጀንዳ ፕላስ ይዘር ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ የሀገራዊ ምክክር ሂደት በአድዋ ማዕከል በይፋ በተጀመረበት ወቅት ያደረጉትን ንግግር መነሻ አድርገን የተለያዩ ሀሳቦችን ለማንሳት እንሞክራለን። ተመልካቾች እንደምታስታውሱት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ በአድዋ መታሰቢያ ማዕከል ባደረጉት ንግግር ላይ ምክክር ለሀገራችን አስፈላጊ መሆኑን የተለያዩ ሀሳቦችን አንስተው ሲጠቁሙ ነበር። በንግግራቸው ውስጥም የተለያዩ ሀሳቦችን አንስተዋል። ከዚህ በኋላ የኢትዮጵያን ሕገ መንግስት የሚጽፈው የተወሰነ እናውቅልሃለን ባዮች ሳይሆኑ የኢትዮጵያን ሕገ መንግስት የሚጽፉት የኢትዮጵያውያን በኢትዮጵያውያን ድምጽ እንደሆነ ጠቁመዋል። በተለያየ አጋጣሚ የሚነሳውን የሽግግር መንግስት መስረታን መነሻ አድርገውም ከዚህ በኋላ ኢትዮጵያ ውስጥ የሽግግር መንግስት አይኖርም፣ የሚኖረው መንግስት በህዝብ የተመረጠ በህዝብ ፍላጎት ወደ ስልጣን የመጣ ነው የሚል ሀሳብ አንስተዋል። ከዛ በተጨማሪም በዲፕሎማሲና በሌሎች ተያያዥ ጉዳዮች ያነሷቸው ሀሳቦች አሉ። በንግግራቸው ያነሷቸውን እነዚህንና ሌሎች ሀሳቦችን በዚህ ፕሮግራም በስፋት ለማንሳት እንሞክራለን። እናንተም አብራችሁን ቆይታችሁ ይህን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙ በአዲስ ዋልታ ቴሌቪዥን እንደዚሁም በአዲስ ዋልታ 105.3 ኤፍኤም ሬዲዮ ላይ እና በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ይገኛል። በዛ አጋጣሚም ሀሳቦች ካሉ አስተያየቶች ካሉ ብትሰጡን የፕሮግራማችን ግብዓት እናደርጋችኋለን። ለማንኛውም ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። ተመልሰናል። ተመልካቾች በአዲስ ዋልታ ቴሌቪዥን አጀንዳ ፕላስን እየተከታተላችሁ ነው። የዛሬው አጀንዳ ፕላስ አጀንዳችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ የሀገራዊ ምክክር የማስጀመሪያ ፕሮግራም ላይ ያደረጉት ንግግር ነው። በንግግራቸው ምን አይነት ሀሳቦችን አነሱ የሚሉትን ነገሮች አንስተን እንወያያለን። በድጋሚም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኔም አንዋር እንዴት ነህ? ሰላም እስጢፋኖስ፣ ሁሉ ሰላም አለን። የሳምንቱ መጨረሻ ቀናት ላይ በርካታ ነገሮች በሀገራችን ታይተዋል። ከነሱ ውስጥ አንደኛው እና ባለፈው ቅዳሜ በአድዋ ማዕከል የተከናወነው የሀገር አቀፍ የምክክር ሂደት ማስጀመሪያ ፕሮግራም ነው እንደምታውቀውና በዛ የማስጀመሪያ ፕሮግራም ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሷቸው ሀሳቦች ነበሩ። እነሱን ሀሳቦች እንመጣባቸዋለን። እንደምናውቀው ዶክተር አብይ በጣም ፓወርፉል ተናጋሪ ናቸው። ብዙ ሀሳቦችን ያነሳሉ። ከዚህ በፊትም በርካታ ምንድነው ሂስቶሪክ የሚባሉ ንግግሮቻቸውን እናስታውሳለን። ማረሳው እኔ የመጀመሪያው የፓርላማ ንግግራቸው አይረሳም። ከዛ በኋላም በተለያዩ አጋጣሚዎች የተለያዩ ንግግሮቻቸውን እናስታውሳለን። በፓርላማም በተለይ ከዚህ ከኢትዮጵያ የባህር በር ፍላጎት ጥያቄ ጋር በተገናኘ ያደረጉት ንግግሮች አሉ። ጥሩ ነገር ደግሞ ጽህፈት ቤታቸው በተለያየ አጋጣሚ ንግግሮቻቸውን እየሰነደ የማስቀመጥ ትሬንዱ አለ። ከመጋቢት እስከ መጋቢት ከመስከረም እስከ መስከረም በሚሉ ሂደቶችና ትላንትና ባለፈው ቅዳሜ ያደረጉት ንግግርም ለኔ ታሪካዊ ሊባል የሚችል የፖሊሲ ንግግር ነው። መንግስታቸውም እንደሚያስብ እሳቸውም እንደሚያስቡ ኢትዮጵያ ወዴት እንዴት እንድትሄድ እንደሚፈልጉ ያሳዩበት ነው ብዬ አስባለሁና እንደው ጠቅላላ አድርገህ ንግግራቸው እንዴት አየኸው? አጠቃላይ የአዲሱ አስተዳደር ልዩ ባህሪ ብዬ የማምነው እስከዛሬ በኢትዮጵያ ፖለቲካል ኢኮኖሚ የቆምንባቸው የሄድንባቸው የነበረውን ጉዞ በሙሉ በአዲስ ስታትስ ኮ እያስኬዱት ነው ብዬ አምናለሁ። እስከዛሬ የመጣንበት መንገድ የሆነ አይነት መንገድ ነበረው። እሱ መንገድ ተመሳሳይ ነገር አለው። አንድ ሁለት ደግሞ ሪፎርም ራሱን ለመቀየር ያልተዘጋጀ ይመስል ነበረ። ሶስተኛ የሚቀጥለውን ዘመን የምትሰራበት መሰረታዊ የሚባሉ ተቋሞቻችንን በስርዓቱ ማስቀጠል ላይ በጣም ደካማ እንደሆነ ይታወቃል ነው። አዲሱ ስርዓት አዲሱ መንግስት የነበረውን ስታትስ ኮ ሼክ ነው ያደረገው። አዲስ መንገድ ነው የጀመረው። አዲስ ነገር ሲጀምር ሶስት ጉዳይ ላይ ነው የእሳቸው ንግግር በተደጋጋሚ የሚያጠነጥነው። አንደኛው የኢትዮጵያው የመጪው ዘመን ተስፋ የመስራት ግዴታ እንዳለባቸው ያምናሉ። ሁለተኛው እሱን ደግሞ መስሪያ መንገዱ ተቋምና የተቋም ሪፎርም እንደሆነ በጣም ስትሪክት ላይ ያምናሉ። ሶስተኛ እዚህ ሀገር ላይ ያልተለመደ
የማይታሰቡ ፖለቲካ ነገራችንን ያስተካክላል ተብሎ የሚታሰቡ የትኞቹም የፖለቲካ ጉዞዎች በናሬሽን በትርክት ሲያቋስሉን የነበሩ ነገሮች በሙሉ ዋንስ ኤንድ ፎር ኦል መዝጋት ፈልገዋል። እሱ ላይ በጣም ዴይ ናይት እየለፉ እንደሆነ ይታወቃል። ስለዚህ አዲሱ አስተዳደር በጣም ደፋር ነው። ሁለተኛው ሩቅ ነገን ማየት ይችላል ተብሎ ይታመናል። ሶስተኛው ወደ ነበረችበት ታላቅነት የምትመለሰው ሩቅ ነገን ማየት ስትችልና ትንሽ ደፈር ስትል ነው። የነበርክበትን የፖለቲካል ኢኮኖሚ ጉዞ ባለበት ማስቀጠል ጉብዝና አይደለም። ምክንያቱም እሱ ፈተና እያመጣብን ነው። ማያልቅ ፈተና ውስጥ ነው የከተተን። እሱ እንዴት ትቀይረዋል? ትንሽ ደፈር ማለት ይፈልጋል። አንዳንዱ ነገር አጠያቂ ሊሆን ይችላል። ላትለምደው ራሱ ትችላለህ። እሱን ነገር ለማስቀየር የሚደፍር ግን ሁለት እግሩን የረገጠ በተጨማሪ ድምፅ ያገኘ አንድ ኮስታራ መሪ ሲመጣ እንደሚቀየር ይታወቃል። ለዚህ ጥሩ ምሳሌ ተደርጎ የሚነሳው የህዳሴ ግድብ። የህዳሴ ግድብን እስከ ዛሬ በመጣንበት መንገድ መሄድ የሚቻልበት ዘመን ላይ አልነበረም። ነገር ግን የነበረውን የህዳሴ ግድብ ጉዞን ማስቀጠል ድሮ ጉብዝና ይባል ነበር። አሁን አዲሱ ዴፊኒሽን ደግሞ ማስቀጠል ሳይሆን በማይጠበቅ ፍጥነት መጨረስ ነው ጉብዝና። ይሄ ፓተርን አይ ቲንክ ያለፈው መንግስት ሲፈተንበት የነበረ ግን በተሳሳተ መንገድ የሚሞገስበት ጉዞ ነበር። አሁን ደግሞ የሚገባንን የሚያስፈልገንና ደፈር የሚል አይነት መንገድ ላይ ነገሩ ተቀይሯል። እንግዲህ ከዚህ በፊት በኢትዮጵያ የነበሩ መሪዎች መሰል ንግግሮችን ስለማድረጋቸው እርግጠኛ አይደለሁም። በተለይ ደግሞ እንመካከር፣ እንወያይ፣ እንነጋገር የሚሉትን ነገሮች ማለት ነው። ንግግር፣ ምክክር፣ ውይይት ባለመኖሩም እኛ ኢትዮጵያውያን ብዙ እንዳጣን ይታወቃል። ይሄ በሀገራችን ፖለቲካ ታሪክ አዲስ ምዕራፍ ነው ብዬ በግሌም አምናለሁ። አንደኛው የድፍረታቸው ምልክት እሱ። ምክንያቱም ንግግርን እናስታውሳለን። በኢህአዴግም በደርግም በንጉሱም ዘመን ንግግር፣ ምክክር የሚሉት ነገሮች በጣም ተገፍተው ዳር የሚይዙበት የመንግስት ቋንቋ ያልነበሩበት እንወያይ፣ እንነጋገር የሚሉት ነገሮች ከመሪዎች አንደበት ላይ የሚታዩ አልነበሩም። እነሱ ደግሞ በሀገራችን ውስጥ ምንድነው በጣም ቁርሾና ቂም ሰርጾ እንዲኖር ምክንያት ሆኗል። ዶክተር አብይም በቅዳሜ ዕለት ንግግራቸው ላይ ይሄ የንነጋገርና የንወያይ የሚለው ሐሳብ አዲስ ምዕራፍ ነው፣ ለሀገራችን አዲስ ልምድ ነው፣ አዲስ መንገድ ነው ብለዋል። ይሄ ከዚህ አዲስ መንገድ ውጪ ደግሞ አማራጭ የለንም የሚል ነገር አስቀምጠዋል። ምክንያቱም ኢትዮጵያ በርካታ ስብራቶች አሏት። እንደምናውቀው ከንጉሱ ጀምሮ ባለፉት 50 ዓመታት በተለያዩ ፕሮግራሞቻችን ላይ ስናነሳቸው እንደነበረው ኢትዮጵያውያን ስብራቶች አሉብን። ኢትዮጵያውያን በአንድነት በጋራ የሰራናቸው ነገሮች እንዳሉም በውስጣችን ነው በተለያየ አጋጣሚ የተፈጠሩ ነገሮች ይኖራሉ፣ ወይም ደግሞ አለመግባባቶች ይኖራሉ። ተነጋግረን ተወያይተን ያልፈታናቸው ማለት ነው። እነሱ አንዴ በዚህ በኩል አንዴ በዛ በኩል አንዴ በዚህኛው በኩል እየሆኑ ሲያዋጉን ሲያዳሙን ኖረዋል። ጠቅላይ ሚኒስትሩም ባለፉት ዓመታት የነበረን ጉዞ ወይም ደግሞ በጉልበት ስናደርግ የነበረው የውጊያ ጉዞ ሀገራችንን ለውድቀት ማህበረሰባችን ለድህነት አጋልጧል። ስለዚህ በአብዮት ከዚህ በፊት እንደነበሩት አብዮቶች ያመጧቸው የሰጧቸው መፍትሄዎች ቢኖሩም አብዮት ሀገራችንን አክስሯል። ስለዚህ አዲሱ መንገድ አዲሱ ወይ ንግግርና ምክክር ነው የሚል ሐሳብ ለማንሳት ሞክረዋልና እውነትም ከዚህ ውጪ አማራጭ አለ ወይ? አልሞከርነውም ወይ? ሌሎቹን መንገዶች እንደተባለው አብዮትን ሞክረነው ምን እንዳደረገ እናውቃለን። በትጥቅ ትግል ተመቶ መጨረሻ ላይ ምን እንደሆነ እናውቃለን። በሌሎች መንገዶች የሚሞከሩ ነገሮች መጨረሻቸው ምን እንደሆነ ከኛ በላይ ለዓለም ሊያስተምር የሚችል ያለ አይመስለኝምና አለ ከንግግር ከምክክር ከውይይት ውጪ ብቸኛና ወሳኙ መንገድ ስለሆነ ነው ወደ ተቋም ተገፍቶ ኢንዲፔንደንት ሆኖ ለመስራት እየተሞከረ ያለው። ይኸውልህ ጠቅላይ ሚኒስትሩ በ35 ደቂቃ ንግግራቸው 3 ሲሪየስ ነገር ነው ያሳዩን። አንደኛው እኛ አሁን ያለንበትን ፖለቲካል ኢኮኖሚ ሁኔታ ምን እንደሚመስል ነው ያስረዱት። ምን ሪፎርም ተደረገ፣ ምን ለመስራት እየታሰበ ነው፣ አልቲሜትሊ በናሽናል ዲያሎግ በኩል የምናያት ሀገር እንዴት ውብ እንደሆነች ያሳዩ። ሁለተኛ ምን አይነት ሀገረ መንግስት ነው የሚያስፈልገን፣ እሱ ክሊርሊ ነው ያስቀመጡ። ሶስተኛው ጠንካራ ሀገር የሚሰራው እንዴት ነው? እነዚህ 3 ጥያቄዎች በ35 ደቂቃ
ዳጎስ ያለ ማብራሪያ ነው የሰጡት ነው። እዚህ ላይ የሚያጠነጥነው ንግግራቸው የሚቀጥለው ዘመን ምን መሳይ እንደሆነ ያሳያል ብዬ አስባለሁ። ይኸውልህ ናሽናል ዲያሎግን ስታነሳ እዚህ ንግግር ላይ እሳቸውን በጣም በትኩረት ሲያነሱ ሶስት ሲሪየስ ነገር ነው የሚያሳስቡት፣ ወይ ደግሞ በሌላ አገላለጽ አቅጣጫ ተብሎ የሚነሳውን ነገር የሚያነሱት። አንደኛው ይሄ ሀገር ከቁርሾ ከጠብ ከጥላቻ መላቀቅ አለበት፣ ስለዚህ ሀገረ መንግስታችንን በጥሩ መንገድ ለመስራት እንዘጋጅ ነው። ሁለተኛው ስርዓት ያለው ሀገረ መንግስት ማጽናት አለብን፣ ሀገሩን ከሰራን በኋላ ስርዓተ መንግስቱን ደግሞ አብረን ነው የምናጸነው። ስርዓተ መንግስት ከሌለ በጣም ከባድ ነው። ሶስተኛው ህግና ስርዓት የሌለው ሀገር አያስፈልገን። ሀገሩን በስርዓቱ እንሰራለን በናሽናል ዲያሎግ በኩል፣ ቀጥሎ ስርዓተ መንግስቱ ይጸናል፣ ህግና ስርዓቱ ይሄዳል። this is how state works። አሜሪካ ሀገር ብትሄድ ዴሞክራት በለው ኢንዲፔንደንት በለው ሪፐብሊካን በለው ሀገሩ በስርዓት ስላለ ማንም መጣማን ሀገሩ ማንም ሰው አይነቀንቀው። በዛ መጠን ነው ተቋም ጠንካራ ተቋማት አሉ ሀገሩ የቆመባቸው ማለት ነው። ለዚህ ነው ናሽናል ዲያሎግ ደግሞ ሀገሩ የሚቆምበትን ማዕዘን ነው የሚሰራው። ከዛ በኋላ የሚመጣ ፓርቲ በሙሉ ማዕቀፉም የሚጫወተውም በዛው ህግ ነው። ጠቅላይ ሚኒስትሩ እዚህ ላይ በጣም አጌን አስመራው ነው ያለው። በዚህ መጠን ኮሚትመንት መጨመር በጣም ትልቅ ፍሳህ ነው ያምናል። ለምን መሰለ ብዙ መንግስት ስትሆን ቴምፕቴሽን አለ፣ ስልጣን መቆየት የሆነ ነገር ማድረግ መጓጓት እድሉ አለ። ግን ከሱ ተላቀዋል ነው ግድ የላችሁም እኔ ኖርኩ አልኖርኩ የሆነ ሰው መጣም አልመጣ ሀገሩ ግን የሚቆምበት ጥሩ ማዕዘኖች ያስፈልጉታል። ናሽናል ዲያሎግ ትልቁ ማዕዘን ነው። እሱ ላይ ነው በጣም እያተኮሩ ያሉት። ሌላኛው ስለምንም ነገር ልንነጋገር ካሰብን እስጢፋኖስ መጀመሪያ ሀገሩ መኖር አለበት። ናሽናል ዲያሎግ ተብሎ ከጫካ ከአደባባይ ወደ አዳራሽ የምንገባው ሀገሩ ስርዓት ይዞ እንዲሄድ ስለሚያስፈልግ ነው። በዚህ መጠን ኮሚትድ መሆን በጣም ጉብዝና ነው ያምናለሁ። ስቴት በባህሪው እዚያ በተለይ ደግሞ አፍሪካ ላይ ያለ ሀገረ መንግስቶች እንደዚህ አይነት ነገር አይፈቅዱልንም። በዚህ መጠን መዘጋጀት የኢትዮጵያ ፖለቲካል ኢኮኖሚ የኢትዮጵያ ስቴት በምን መጠን ትራንስፎርም እንዳረገ ማሳያ ይመስለኛል። እውነት ነው። በንግግራቸው ጠቅላይ ሚኒስትሩ ሌላው አሳዩ ብዬ በግሌ ማምነው የኢትዮጵያን መቻል ነው። እኛ ኢትዮጵያውያን ብዙ ነገሮችን ባለፉት አመታት የነበረን የፖለቲካ ታሪክ ከነሱሳን ወይም ደግሞ ከወሰደብን ነገሮች መካከል አንደኛው ብዬ የማስበው እንችላለን የሚለው ነገር ነው። በመረዳት መደገፍ ሰፖርት መደረግ እንጂ እኛ ኢትዮጵያውያን ከራም መውጣት እንችላለን፣ እኛ ኢትዮጵያውያን ተቋማት መገንባት እንችላለን፣ እኛ ኢትዮጵያውያን አዲስ ነገር መፍጠር እንችላለን፣ እኛ ኢትዮጵያውያን የተሻለ ቦታ የተሻለ ከተማ የተሻለ ነገር ይገባናል የሚል አስተሳሰብ በውስጣችን አልነበረም። ያለፉት አመታት ግን ይሄ ነገር በተወሰነ መልኩም እንዲመጡ ማድረግ ችሏል። ስንዴ ኤክስፖርት እኔ ተደረገ አልተደረገ አይደለም ጉዳዩ፣ ስንዴ ኤክስፖርት ማድረግ አለብን የሚል ኢኒሼቲቭ ይዞ ስራ ውስጥ መግባት በራሱ የመጀመሪያው የስኬቱ የመጀመሪያው ነገር ነው ብዬ ነው የማስበው። በርካታ ተቋማት ባለፉት አመታት ሪፎርም ተደርገዋል። ጠቅላይ ሚኒስትሩም በንግግራቸው ውስጥ ያነሱት ማለት ነው። የተቋማትን ሪፎርም የምናደርግበትም ምክንያት የኢትዮጵያን መቻል ወይም ደግሞ ኢትዮጵያውያን ይችላሉ፣ ኢትዮጵያውያን አቅም አላቸው የሚለውን ነገር ለማንሳት እንደሆነ ሲያነሱ ነበረ። ስንዴን ደጋግመው በዛ ውስጥም በምሳሌነት አንስተዋል። ስንዴ እንረዳለን በሚል ከስንዴው ጋር የሚመጣ እንክርዳድ ብለው የመሰሏቸው ነገሮች አሉ። ከከተሞች ለውጥ ጋር እንግዲህ አሁን የአዲስ አበባን ለውጥ የምናየው ነው። ከአዲስ አበባ በተጨማሪ ሌሎች ከተሞችም እሱን ሞዴል እያደረጉ እየመጡ ያለበትን ሁኔታ እንመለከታለን። ተቋማት ባለፉት 4-5 አመታት ሪፎርም የተደረጉ ተቋማት እኛ ኢትዮጵያውያን በአንድነት በጋራ ካቆመን ምን ማድረግ እንደምንችል የሚያሳዩ ይመስለኛል። መከላከያን በምሳሌነት ብናነሳ የት ነው ትላንት የት ነበረ፣ ዛሬ የት ነው መከላከያ? አየር ኃይል ትላንትና የት ነው የነበረው፣ ዛሬ የት ነው ያለው የሚለው ነገር ሊመጣ ይችላል። ምርጫ ቦርድንም ልናነሳ እንችላለን። ምርጫ ቦርድ ከዚህ በፊት የምናውቀው ምርጫ ቦርድ ነው ወይ? ዛሬ ምርጫ ቦርድ ውስጥ ያሉት ትላንትም ምርጫ ቦርድ ውስጥ የነበሩት ሰዎች ከወይዘሪት ብርቱካን ጀምሮ መንግስት የሚላቸውን የሚያደርጉ ናቸው ወይ? ራሱ ተቋሙ ራሱን ችሎ የሚቆም አይደለም ወይ? የኢትዮጵያ ሰብአዊ መብት ኮሚሽን ከመንግስት ተቃራኒ የሆኑ ብዙ ሀሳቦችን ወይም ደግሞ መግለጫዎችን ሲያወጣ እንመለከታለን። አፍሪካ ውስጥ ይሄ አለ ወይ? እኔ መጠየቅ ካለበት እስቲ የትኛው አፍሪካ ሀገር ውስጥ ነው? ኬንያ ነው? ደቡብ አፍሪካ ነው?
ግብጽ ነው የት ነው መንግስት ያቋቋመው ተቋም መንግስት ያቋቋመው የሰብአዊ መብት ሪፖርት አድራጊ ተቋም ከመንግስት የተቃረነ ሪፖርት ሲያወጣ የምናየው መንግስትን ሲተች የምናየው እነዚህ ትንንሽ የሚመስሉ ልምምዶች እየተጠናከሩ ከሄዱ እንደ ሰብአዊ መብት ኮሚሽን እንደ ምርጫ ቦርድ እንደ መከላከያ እንደ ሌሎቹ ጠንካራ መሰረት የሚይዙ ተቋማትን መፍጠር ከቻልን ኢትዮጵያውያን ታሪክ መስራት እንችላለን ማለት ነው። ያልሰራነውና ያልከፈትነው የታሪክ በር ደግሞ የመነጋገሩን በር ነውና በተለይ ስለምንችል ስንዴ ማድረግ ወይንም ስንዴ ኤክስፖርት ማድረግ አለብን ብለን ተነሰን እሱን በተወሰነ መልኩ መሄድን ስለቻለን ተቋማትን መገንባት አለብን ነፃ ተቋማት ሊኖሩን ይገባል የሚል ራዕይ ይዘን ተነስተን በጅምር ላይ ቢኖሩም አሁን ያነሳሳናቸው አይነት ተቋማት መፍጠር ከቻለን ተወያይተን ተነጋግረን ችግሮቻችንን መፍታት ማንችልበት ምክንያት አለ አይመስለኝም። ለለ ዴፊኒትሊ የተወሰነ ነገር ልጨምርልኝ። ይኸውልህ ተቋም ሪፎርም ከማድረጋችን በፊት ቅደም ተከተሉ እንዴት ነው? ዓለም ፖለቲካል ኢኮኖሚ ላይ የሚሰሩ ሳይንቲስቶች ዓለም ኦፕሬት የሚያደርግበት ጠንካራ ናቸው የምንላቸው ሀገሮች በሙሉ የስራ ቅደም ተከተላቸው ስቴታቸውን ያጸኑት በምን መልክ ነው? አብዮት እነሱ ሞክረውት እኛ ብቻ አይደለም የሞከረው ሞክረውት አልሰራላቸው አልሰራ ሲል የመጡት ወደ ሪፎርም ነው። አብዮት ያለፈው 50 ዓመት አላዋጣንም አይደል? ወደ ሪፎርም መጣ። ሪፎርም ካረግን በኋላ ቀጥታ የሄድነው ወደ ኢሌክሽን ነው፣ ወደ ምርጫ ነው። ከምርጫ ቀጥሎ የሰራነው ኢንስቲትዩሽናል ቢልዲንግ ነው፣ ተቋም ግንባታ፣ ተቋም ድጋሚ መገንባት፣ ሪኢንቴግሬት ማድረግ፣ ከቀድሞ ማገናኘትና ተቋምን መገንባት ነው። ምክንያቱም የምታወጣቸው ፖሊሲዎች ምርጫ ቅስቀሳ ላይ ያወጣቸው እና የተናገርካቸው ቃሎች በሙሉ የሚፈጸሙት በተቋማት ብቻ ነው። ብቻህን ስላልከው አይፈጸምም። የሆነ አይነት ኃላፊነት የሚወስድ ኢንስቲትዩሽን ያስፈልጋል። ይሄንን ኢንስቲትዩሽን ሁለንተናዊ ባለው መልክ ነው ለመስራት እየተሞከረ ያለው። ቀደም ብለ የጠቃቀስካቸው ዋነኞቹ የሪፎርም ማሳያ ናቸው ብዬ አምናለሁ። በተቋም የሚያምን ስቴት በተቋም የሚተማመን ስቴት ዘላቂነቱ በጣም በጣም የተረጋገጠ እንደሆነ ይነገራል። ተቋም ነው ይዞ የሚያሻግረው ግለሰብ አይደለም። እንደዚህ አይነት ኮሚትመንት ውስጥ የገባ ስቴት ነው ያለን። በጣም ጥሩ ነገር ነው ብዬ አምናለሁ። ሁለተኛ ተቋም ስትገነባም ቅድም እንዳልከው የኢኮኖሚክ ሪፎርምም ስትሰራ የስንዴ ኤክስፖርቱ ጉዳይ ሲመጣ ጠቅላይ ሚኒስትሩ ገና መግቢያ ላይ በጣም ብዙ መንግስታቸው ምን ሪፎርም እንዳደረገ ሲያነሱ የኢኮኖሚ ሪፎርሙን ነው የሚያነሱ። ለሱ ምሳሌ የጠቀሱት የስንዴ ነው። እንደዛ ሲሰሩ ይኸውልህ ሪፎርም ስትሰራ ተቋም ስትገነባ ሀገርን ወደሚቀጥለው ዘመን ስታሸጋግር ሶስተኛ ወገን የሆነ አካል በብዙ አይነት ፕሬሸር ውስጥ አንተን ከከተተ አሁን ሁለት እግር ረግጠሃል ማለት ነው። እንደ ስቴት ሁለት እግር ረግጠህ በር ማታስገባ ከሆነ ማንንም ያኔ የዓለም ፕሬሸር እየጨመረብህ ነው የሚሄድ። ለምሳሌ አልተለመደማ ዓለም ላይ ያለው ስትራክቸር ሀያል የሚባሉ ሀገሮች አብዛኞቹ አንተን መገመት ወዴት አቅጣጫ እንደምትሄድ ማወቅ ይፈልጋሉ። የኢትዮጵያ ስቴት ደግሞ በምንም ጉዳይ ካስተዋልከው እነሱ ከጻፉት ስክሪፕት ውጭ ነው። ስክሪፕታችን ስቲክ ያደረግነው ከራሳችን ጋር። ከረሃብ መላቀቅ አለብን፣ ምርታማነታችን መጨመር አለብን፣ መተንፈሻ ባህር ያስፈልገናል፣ የህዳሴ ግድብ መጨረስ አለብን። ይሄ ለሀያላኑ ሀገራት ኦፍ ስክሪፕት ነው። እኛ ደግሞ ኦፍ ስክሪፕት የሆነው ናሽናል ኢንትረስት የሚባል ጉዳይ ስላለ ነው። ልክ እንደሱ ሲሆን ነው ፕሬሸሩ ይመጣል። አት ሴም ታይም ደግሞ አገር ውስጥ ያለን ፕሮዳክቲቪቲ ያድጋል። በዚህ መጠን ነው እየተቀየርን ያለ ነው። ሌላኛው ከኛ ጋር የሚከራከሩን ዌስቱ፣ ሌላኛው ዓለም ላይ ያሉ ተጽዕኖ ፈጣሪዎች የሚያወሩን ናሽናል ዲያሎግ እኮ አልሰራችሁም ነው የሚሉ። ህዳሴ ግድብን በዚህ መጠን ያጠናቀቀ ስቴት ናሽናል ዲያሎግን የማጠናቀቁ ነገር እርግጥ ይመስለኛል። እሱ ላይ ብዙ ርብርብ ሲደረግ ካስተዋልክ ነው ይሄ ስቴት የሚለየው። የትኛውም ሀገራት ይህንን አዲሱ መንግስት የሚያየው አንድ ፕሮጀክት ከጀመረ አይጨርስም ጎበዝ። ናሽናል ዲያሎግ ብሎ ጀምሯል፣ ይጨርሰዋል። ምን እናርግ ነው። ይሄ ደግሞ ለኢትዮጵያ በጣም ትልቅ ፍስሐ እንደሆነ ይታወቃል። እዚህ ጉዳይ ላይ በጣም በጥንቃቄ መታሰብ አለበት። እዚህ ላይ መነሳት ያለበት ጥሩ ነጥብ ስላነሳ ማለት ነው ኢትዮጵያን የመቻላቸው ምሳሌዎች ቅድም የተቃቀስናቸው እንዳሉ ሆኖ የህዳሴ ግድብም እንዳልከው አንደኛው የመቻላችን የማድረግ አቅማችን ማሳያ ነው ብዬ በግልም አምናለሁ። ዓለም አልነበረም፣ ብድር አልነበረም፣ ምናምን አልነበረም። ግን እኛ ኢትዮጵያውያን እናቶች አባቶች ከመቀነታቸው ከኪሳቸው አውጥተው ጡረተኞችም ምኖችም ሌላውን ባለ ሀብቱን ትተን
የህዳሴው ግድብን አሁን የደረሰበት ደረጃ ላይ ማድረስ ችለናል። የህዳሴውን ግድብ ስንጀምር የነበረውን ጫና እናስታውሳለን። ባለፉት 5-6 ዓመታት ደግሞ ከህዳሴው ግድብ ጋር በተገናኘ ጠቅላይ ሚኒስትሩም በንግግራቸው ውስጥ የዲፕሎማሲ ጫናዎች የሚመጡበት አንደኛው ምክንያት ወይም ደግሞ ተነጋግረን አሁን እኮ ተነጋግረን ችግራችንን እንፍታም ስንል እኮ ቅር የሚላቸው ሰዎች እኮ እየተፈጠሩ ነው። ቅር የሚላቸው ሀገሮችም እየተፈጠሩ ነው። ስለዚህ እዚህ ውስጥ ከነዚህ ጀርባ ሊከፋፍሉ የሚፈልጉ ሰዎች አሉ የሚል ሀሳብ አንስቷል። ብዙ ጊዜ የምናውቃቸው ሰዎች አሉ። የሽግግር መንግስት የእንደዚህ አይነት መንግስት እንደዚህ ይደረግ እንደዛ ይደረግ እያሉ ሀሳቦችን የሚያቀርቡ ሰዎች አሉ። እሳቸውም ይህንን ያነሱባቸው መንገዶች አሉ። ነገር ግን መተኮር ያለበት ዲስከስ ማድረግ ያለብን ብዬ የማስበው የኢትዮጵያውያን ችግራችን ልንፈታ ስንል ከኋላ የሚጎትቱ ኃይሎች አገሮች አሉ። ከሌ ላንል እንችላለን። ኢንተረስታቸው ግን ኢትዮጵያ በሆነ በአንዳች የሆነ የግጭት አዙሪ ውስጥ እንድትቀጥል የሚፈልጉ ናቸው። ዛሬም ትላንትም እሱን እናያለን። አሁንም የሆነ ግጭቶቻችንን ፈተን ወደሆነ መስመር ልንሄድ ስንል እሱ እንዳይፈታ በዚህኛው በኩል በመቆም በዛኛው በኩል በመቆም የሚያደርጓቸው ነገሮች አሉና የኢትዮጵያ ሕዝብ ይህን ማወቅ የለበትም ወይ? ግጭቶቻችን የኛ ብቻ እንዳልሆኑ ከግጭቶቻችን ጀርባ በሀገራችን ከዚህም እዛም ከሚታዩ ነገሮች ጀርባ የሌላ ሶስተኛ ወገን ፍላጎት የለም ወይ? ይህንን ፍላጎት ደግሞ ማስቀረትና ማስወጣት የምንችለው አሁንም ተነጋግረን ተወያይተን አይደለም ወይ? በጣም ቆንጆ ነገር ያነሳው የሽግግር መንግስት ጠቅላይ ሚኒስትሩ ሲያነሱ ነው። የሱ ፋይል የተዘጋ እንደሆነ ይታወቃል። የሽግግር መንግስት ባህሪው ሶስተኛ ወገን እንዲገባ በር ይከፍታል። ሶስተኛ ወገን ከገባ ትርምስ ነው። ከዚህ በፊት ስናነሳ ነበረ። እዚህ ሀገር ውስጥ ናሽናል ዲያሎግ ተካሂዶ ያውቃል፣ ግን ለ3 ቀን ነው የተደረገ። 3 ቀን ተደረገ፣ ተጠናቀቀ። የሽግግሩ ጊዜ እኮ እንደዛ ነው። ዳስት ከዛስ የሚቀጥል እንደ እግር እሳት እስካሁን የሚከተለን ችግር ነው የገጠመን። ምንም እኮ ሌላ ምሳሌ አያስፈልግም። ሱዳን እዚህ ትርምስ ውስጥ የገባው ምንድን ነው? የሽግግር መንግስት ተብሎ ነው። ደቡብ ሱዳን ይሄው 18 ዓመታቸው መንግስት መመስረት ማጽናት ያልቻሉት ከሽግግር መንግስት መስረቱ ተብሎ ያ የሽግግር መንግስት ሊገጥም ባለመቻሉ ሊያዝ ባለመቻሉ የማቻርና የእንትና የሳልቫኪር መንግስት መቆም ባለመቻሉ ነው እዚህ ውስጥ አዙሪት ውስጥ ያለው። ዴፊኒትሊ የሽግግር መንግስት ባህሪው እንደዛ ስለሆነ ሶስተኛ ወገን እንዲገባ ያስገድዳል። እኛ ደግሞ እንደሱ አይነት እየፈቀደን አይደለም። የኢትዮጵያ ፖለቲካል ኢኮኖሚ ጉዞ ካለፈው 5 ዓመት አንዳንድ ናሽናል ኢንትረስቶቻችን ላይ በጣም ደፋር ነው። ሁለተኛ ናሽናል ኢንትረስቱን የሚባለውን ጉዳይ ማስነካት አይፈልግም። ሶስተኛ ወገን ለመግባት በጣም ይቸገራል። ያኔ ሁለት እግሩን የረገጠ መንግስት እንዳለ እርግጠኞች ናቸው። ምክንያቱም የምርጫው ለዚህ ማረጋገጫ እንደሆነ አይተዋል። ኢሌክሽኑ አይተነው ማናቅ አይነት ኢሌክሽን ለምንስ ነው? እኔ አሁን ለምሳሌ የሽግግር መንግስት ብለህ ልጠይቅ የሚችልበት አውድ ኢትዮጵያ ውስጥ ሳለ ብዙ ጊዜ መግቢያ በር ያስፈልጋል። እነዛ ሰዎች እነዛ መግቢያ በር ሊፈልጉ ይችላሉ። ጥያቄውን የሚያቀርቡት ሰዎች ግን ከአውድ ውጪ እንዴት የሽግግር መንግስት የሚል ነገር በህጋዊ መንገድ የተመረጠ በህዝብ ድምጽ ወደ ስልጣን የመጣ መንግስት ባለበት ሀገር ላይ ዛሬም ነገም ትላንትም በእርግጠኝነት ነገም ይሄ ጥያቄ መቅረቡ አይቀርም። እሳቸው ይሄ ነገር እንደሌለ ዘግተው ያስቀመጡ ቢሆንም እነዛ ሰዎች መጠየቅ ስለሆነ ባህሪያቸው ቢቀጥላሉ ብዬ ነው። አንዳንድ ነገር በጣም የሚያስገርመኝ ይኸውልህ የሽግግር መንግስት በባህሪው ፈንክሽናል ሆኖ አቅም እዚህ ሀገር ላይ ሁለተኛ አስቀድሞ ነገር ከሪፎርም ወደ ምርጫ ከምርጫ ወደ ኢንስቲትዩሽናል ቢልዲንግ ስለመጣን ይሄ ፔንፉል ሆኖ ታቸዋል። ሶስተኛ የሽግግር መንግስት ለኢትዮጵያ ውስብስብ ችግሮች ብቸኛ መፍትሄ አድርገው ነው የሚያስቡት። የኢትዮጵያ ፖለቲካል ኢኮኖሚ ጉዳይ በጣም መወሳሰቡን እንኳን እነሱ ራሱ እየጠፋቸው ይመስለኛል። ናው ቡሌት ፕሩፍ አድርገው የሽግግር መንግስትን እንደ ጥሩ መወጣጫ የሚያረጉት ይኸውልህ የሽግግር መንግስት እንኳን ሆነ ስትመጣ ናሽናል ዲያሎግ ኦፕሬት ማድረግ ከሆነ ነገሩ አይሰራም። ይኸውልህ ቢቻል ቢሆን ቀና ብንሆን ኖሮ ተቃዋሚ ነኝ የሚል የኢትዮጵያ ፖለቲካል ኢኮኖሚ ላይ ስቴክ አለኝ ድርሻ አለኝ የሚል ሰው በሙሉ መንግስትን እግርና እጅህን ይዘህ ና ወደ ናሽናል ዲያሎግ ማለት ነበረባቸው። አሁን ተገላበጠ። በጣም የሚገርም ነገር እኮ ነው። እሺ መንግስት በዚህ መጠን አይ ቲንክ አንዳንድ ጊዜ በሚገርመኝ ሁኔታ ናሽናል ዲያሎግ የሚባለው ጉዳይ በብቸኝነት ፖለቲካል ሊቅ ሆኖ የሚቃወምባት ሀገር ያለችው ኢትዮጵያ ትመስለኛል። ናሽናል ዲያሎግ ብቸኛ መውጫ እንደሆነ
ዓለም ያውቃል፣ ተመስክሯል። ይሄንን የሚቃወም ፖለቲካል ኢኮኖሚ ኤሊት ሲኖር ይገርመኛል። ናው በዚህ መልክ መሄድ ያዋጣናል ወይ? ይኸውልህ ሽግግር መንግስትን በጣም ሂሬንዜን ለማሳት የሚሞክሩት አንደኛ 3 ወሳኝ ነገር እንደሚያሳጣን ወይ አልገባቸውም ወይ ደግሞ ሆን ብለው። አንደኛው ቀጠናዊ ሀያልነታችን ለመቀነስ አንደኛው መንገድ ነው። አነሰን በዛ ይኸውልህ ቀጠናው ላይ ያነሳነው ጥያቄ ቀጠናው አይደለም ዓለም እየተነጋገረበት ነው። የአክሰስ ቱ ዘ ሲ የሚባለው ነው። ይሄ ኢንፍሉዌንስ እንዴት ነው የምታስቀይረው? በናሽናል በትራንዚሽናል በሚባል መንግስት ነው። ሁለተኛው ዓለም አቀፋዊ ከለላነታችን አሁንም እየጨመረ ነው። ይሄ እንዴት ነው የምትገድበው? ሶስተኛ ወገን ፑሽ ለማድረግ የምትሞክርበት መንገድ የሽግግር መንግስት ነው። የሽግግር መንግስት ኢትዮጵያ ውስጥ ሰርቶ እንደማያውቅ ደግሞ ያውቃል። ግን ይሄንን ጥያቄ ደጋግሞ የሚያቀርቡ ሰዎች ፖለቲከኛ ነን የሚሉ የሚታወቁም የማይታወቁም ሰዎች አሉ በሀገራችን እና ያ ጥያቄ የነሱ ነው ወይ? ምክንያቱም እነዚሁ ሰዎች ከአመታት በፊት ተነጋግረን ችግራችንን መፍታ ምክክር ያስፈልገናል የሚል ጥያቄ ሲያነሱ ነበር። የሽግግር መንግስት አያስፈልገንም መንግስትን መደገፍ አለብን የሚል ጥያቄ ሲያነሱ የነበሩ ሰዎች ናቸው። በቪዲዮ የተቀረጸ በርካታ ንግግሮች አሏቸው፣ መጽሐፍም የጻፉ ናቸው፣ ብዙ ናቸው። ይሄንን ንግግር የሚያደርጉ የነበሩ ሰዎች ትላንት የባህር በር ያስፈልገናል ብለው የተባበሩት መንግስታት ድረስ ፔቲሽን ተፈራርሞ ሲልኩ የነበሩ ሰዎች ዛሬ ተመልሰው በፖለቲካ ስም የባህር በር እንዴት እንደማያስፈልገን ይተነትናሉ። ትላንት እንወያይ የሚል ጥያቄ ደጋግመው ያነሱ ሰዎች ዛሬ መወያየት እንዴት እንደማይጠቅም ይነግሩናል። ትላንትና የሽግግር መንግስት እንዴት እንደማያስፈልግ ሲጠቅሱ የነበሩ ሰዎች ዛሬ እንዴት እንደሚያስፈልግ እየነገሩ ነው፣ ሚዲያ ላይ ፐብሊክ ሪከርድ ያለ ስለሆነ ማለት ነው። ስለዚህ ይሄ የነሱ ትክክለኛ ፍላጎት ነው ወይንስ ደግሞ በእነሱ ውስጥ የሌላ አካል ድምጽ ነው እየተሰማ ያለው? ለዚህ ነው አጠቃላይ ጥያቄውም ነገሩም ዲስከሽኑም በጣም ውስብስብ ነው። ፓብሊክ ፌስ ግን የሚታየኝ በንግግር ማታምን ሰው ሆነ እንደዚህ አይነት ግራንድ ጥያቄ ይዘህ ብትመጣ ማን ይመልስልሃል? በተለይ ደግሞ ትላንት ንግግር ስትል የነበር ከሆነ ዴፊኒትሊ ኦኬ ፕራውድሊ ስቴት ራን የሚደረገው ፕራውድሊ ፖለቲካ ኦፕሬት የሚያደርገው በንግግር ነው። በንግግር አታምንም። ሶ ምንድነው ጥያቄ ማለት ነው? እንዴት ኦፕሬት እንዴት እንዲሰራለን ምን እንዲሆን ነው የምትፈልገው? yes እሺ የሁሉ ነገር መጀመሪያ አልፋና ኦሜጋ ንግግር ነው። አልፋና ኦሜጋውን ትተህ አስኳሉን ጥያቄ መልሱልኝ አይባልም። የቅደም ተከተል ነገሩ የሚመጣው እዚህ ጋር። ሁለተኛ በጣም ደካማ መንግስት ነው ያለው የሚል ክርክር እያነሳ አት ዘ ሴም ታይም ደግሞ አልነጋገርም እንዴት ትለዋለህ? አትሊስት ለመነጋገር ፍቀድ እንጂ ኦኬ ነው እሺ ና ምንድነው ችግራችን ነው ምንድነው ስቴቱ እንዲጸና የሚፈልገው ሀገሩ እንዴት ጠንካራ ይሁን የሚል ጥያቄ ሲቀርብልህ ደግሞ ከአዳራሹ ማን ምን ሰራለው? ጠብህ ከስርዓተ መንግስቱ ጋር ነው ወይስ ጠብህ ከሀገሩ ጋር ነው ወይስ ከሚመራህ ጠቅላይ ሚኒስትር ጋር ነው? ከራስህ ጋር ነው ሊሆን የሚችለው። ምክንያቱም ከራስህ ጋር ካልተጣላ እንደዚህ አይነት እርስ በርሳቸው የሚጋጩ ነገሮችን ልታነሳ አትችልም። ከመጣህ መጥተህ የምታረጋውን ነገር ማድረግ ነው። ግን ትላንት የምትለውን ነገር ዛሬ የምትቃወም ከሆነ ነገ ደግሞ አሁን ይሄ ምክክር ይቁም ቢባል ምክክር ያስፈልጋል የሚል ጥያቄ እስጢፋኖስ የልሂቃን ድርድር የልሂቃን ውድድር የልሂቃን ንግግር በሙሉ አናውቀውም እንዴ? ኖሮን እኮ ያውቃል። የልሂቃን ንግግር ወስዶ የት ነው የከተተ? ቀውስ ውስጥ ነው የከተተ። የልሂቃን ንግግር ወስዶ የከተተ የስልጣን ሽኩቻ ውስጥ ነው የከተተ። ልሂቃን ሲባል ግን አንዳንዶቹ ነው እንጂ ፖለቲካል ኤሊት አይኑ እረዳለሁ። በኢትዮጵያ ፖለቲካል ጉዟችን ውስጥ ያለፈው 50 ዓመት በለው በጣም ረጅም ጊዜ ተጓዘው ልሂቃን ተብለን የመጣን ልሂቃን ተብሎ የተነገረው አብዛኛው የፖለቲካ ጉዟችን ውስጥ 2 እርምጃ ወደፊት ይወስዱንና 10 እርምጃ ወደ ኋላ ይወስዱን። እሱ ነገር መቼ ነው የሚያበቃው? እንዴት ነው የሚያበቃው? ብቸኛና ወሳኙ መንገድ መነጋገር፣ ተነጋግሮ ነው ችግሮች አይናፋር ሳንሆን መነጋገር። በጠቅላይ ሚኒስትር አብይ በቅዳሜው ንግግራቸው ላይ ካነሷቸው ሀሳቦችና በስፋት መነጋገር ይኖርብናል ተመልካቾችም ቢያስተውላቸው ምላቸው የተወሰኑ ነጥቦች የኢትዮጵያን ዋናና ሽንቁሮችን ደግሞ ችግሮች ምንድናቸው ብሎ 3-4 ነጥቦችን አንስተዋል። አንደኛው አካታች የሆነ የፖለቲካ አካሄድ እስከዛሬ አለመኖሩ ነው። እስቲ ዞር ብለን እንየው። የኢትዮጵያ የፖለቲካ የመንግስት አካሄድ አካታች ነበረ?
ሁሉንም የሚያቅፍ ነበር። ሁሉም በኢትዮጵያ ሀገረ መንግስት ውስጥ ማንነቱ ታሪኩ እንደዚህ ተከብሮ የነበረበት ሁኔታ ነበር ወይ? እነዚህ ነገሮች አይደለም ወይ ደጋግመው ሲመላለሱ የነበሩት? እነዚህን ደግሞ መሰረት አድርጎ የልዩነት ፖለቲካ ሲዘራበት አልነበረም ወይ? የኢትዮጵያ ፖለቲካ ኢትዮጵያን ከመምሰል የኢትዮጵያ ፖለቲከኞችም ንግግራቸውም ማካሄዳቸውም ውይይታቸውም ኢትዮጵያዊ ካልመሰለ ከኢትዮጵያ ካልተቀዳ ይህ መቀጠል እንችላለን። ስለዚህ አንደኛው የኢትዮጵያ ፖለቲካ ስብራት አካታች የፖለቲካ አውድ መፍጠር አለመቻላችን ነው ብሏል። ሁለተኛው ትርክቶች ናቸው። ትርክት ከዚህ በፊት በነበሩ ፕሮግራሞችም ስናነሳ ነበረ። መሳሪያ አንግቦ እዚህ ሀገር እየተዋጋ ያለው ትርክት ነው። ቦምብ የሚሆነው ክላሽ የሚሆነው ትርክት ነው። እሱ ነው እንደዚህ ተደረክ እንደዚህ ተደርግ የነበረ የሚሉት ነገሮች ናቸው ወደዛ ሲሄዱ የነበሩት። ከዛ በተጨማሪ ደግሞ ስብራቶቻችንን በሶስተኛ ደረጃ ያስቀመጡት ስብራቶቻችንን ለመፍታት የሄድንባቸው መንገዶች ናቸው። እንደምናውቀው ደርግ ሲመጣ የንጉሱን ባለስልጣናት ምን እንዳደረገ ይታወቃል። ደርግም ሲሄድ የመጣው መንግስት የደርግ ባለስልጣናት ምን እንዳደረገ ይታወቃል። ደርግ ሲመጣ የንጉሱን ህገ መንግስት ቀዶ ነው የጣለው። ደርግም ሲሄድ የመጣው ስርዓት የደርግን ህገ መንግስት ቀዶ ነው የጣለው። እኛም ወደ መንግስትነት ስንመጣ ይሄንን ለማድረግ በጣም ምቹ ሁኔታዎች ነበሩ፣ ተደጋጋሚ ጥያቄዎች ነበሩ። እኛ ግን ይሄንን ቀዶ ይመጣልን አባዜ ብዙ አፍሪካ ሀገሮች ውስጥ እንደምታውቀው ስልጣን ሲያዝ መጀመሪያ የሚደረገው ህገ መንግስት ተቀዶ ይጣላል። ከዛ በኋላ ነው የራስህን ፍላጎት የራስህን አዲስ አካሄድ የምትለውጠው። ጠቅላይ ሚኒስትሩም እኛም ይሄንን እንድናደርግ ምክሮችም ነበሩ፣ አጋጣሚዎችም ነበሩ፣ እድሎችም ነበሩ። ነገር ግን እሱን ከማድረግ ታሪክን ይሄን የታሪክ አዙሪት እንዝጋና ህገ መንግስት ያለውን ነገር ከነክፍተቱ የሚሻሻለውን አሻሽለን በንግግር በውይይት መሄድ እንችላለን የሚል ነገርን መርጠናል የሚል ሐሳብ አንስተዋል በንግግራቸው። መገዳደል መፍትሄ እንደማይሰጥ፣ ጦርነት ችግራችንን እንደማይፈታ ካለፉት አመታት ተምረናል፣ ተመልክተናል። ስለዚህ ከዚህ እንውጣና ተወያይተን ተነጋግረን ችግሮቻችንን እንፍታ፣ ምክክር ይበጀናል የሚል ነገር ነው ሲያነሱ የሰማኋቸውና ያንን አዙሪት መቀጠል የሚፈልጉ ፖለቲከኞች ደግሞ ያሉ ይመስለኛል። አሁን ሚዲያ አውዱ ላይ ዴፊኒትሊ የኢትዮጵያ ፖለቲካ አዳዲስ ሀሳብና አዳዲስ ርዕዮት አዳዲስ ሩቅ ሀሳቢ የሆኑ ሰዎች ሲያስተዋውቀን የኖር አይመስልኝም። ተመሳሳይ ርዕዮት፣ ተመሳሳይ ታሪክና ተመሳሳይ አዙሪት በጣም የለመድን ይመስለኛል። ከዛ ወጣ ያለ አዲስ አይነት ፓተርን ሀገሩ ሊወስድ የሚችለው መንገድ ያስተዋወቀ የፖለቲካ ሴናሪዮ ከቅርብ ጊዜ ወዲህ ነው እያዩ ያለው ነው። እሱን መለማመድ ያለብን ይመስለኛል። የሆኑ ዘመን ላይ የነበሩ ፖለቲከኞች ሪታየር ማድረግ ያለባቸው ይመስለኛል። ወደ ቤታቸው መሄድ ዴፊኒትሊ ለመሰለ የነሱ ኖስታልጂክ የሆነ ርዕዮት ዓለም ስንኖር አንችል። ምክንያቱም የነሱ ኖስታልጂክ የፖለቲካል ርዕዮት እስከዚህ ያመጣን የሚቀየር ለመቀደድ የተዘጋጀ ህገ መንግስት እንጂ ለማሻሻል የተዘጋጀ ህገ መንግስት መስራት ከብዷቸው። ይኸውልህ ህዝብ ተሰብስቦ ተመካክሮ የሚበጀኝን ሀገር እንደዚህ ለስራ የሚያስፈልገኝን ሀገር በዚህ መልክ ላውራ ብሎ ናሽናል ዲያሎግ ላይ ሲተም ኖ እንዳትወሰን እንዳትል እንደሱ እኔ የወሰንኩልህ አዲስ ሐሳብ አለ ካልክ ያለፈው 50 ዓመት እንደዚህ ስለመጣን ኖስታልጂኩ አለቀቀንም ማለት ነው። ካለቀቀን ሪታየርመንቱ መንገዱ በጣም መስፋት ያለበት ይመስል ቁጭ ብሎ ከራስ ጋር መነጋገር፣ ቁጭ ብሎ ምን እንዳጣን ማወቅ፣ ወደ ቀልብ መመለስ በጣም ያስፈልጋል። ቀላል ጉዞ አይመስለኝም። ሀገራዊ ምክክር ሁልጊዜም እንደሚባለው አማራጩ መፍትሄው በጣም ብዙ ከመሆኑ የተነሳ የመፍትሄ ቡፌ ነው ይባላል። ንግግር አለው፣ ድርድር አለው፣ ሽምግልና አለው፣ ብዙ ሐሳብ አለው በውስጡ። የተጠናቀቀ ያለቀ ነገር አይደለም። ሐሳብ ያልተሰማልኝም ካልክ ይገባል። የዚህ ሀገር ፖለቲካል የፖለቲካ ኢንስትሩመንት እና ማታጊያ መንገዱ እኮ እስካሁን ድረስ ያለው አልተደመጥኩም፣ አልተካተትኩም፣ አታቆኝም፣ እኔ ኢትዮጵያዊ መሆኔን እኮ አሁን ነው እያወቅኩ ያለሁት የሚል በጣም አስገራሚ ቃልና ነገር ነው። ሀገር ሆነ ስቴት ሆነ ብዛ ስቴት ሆነ ማንንም አላቅም ብለ የሆኑ 6 ሰዎችን ይዘ እንዴት ሀገር ትመራለህ? እንደሱ አይሰራም። ለዚህ ነው አሁን ፈለግነውም አልፈለግነው ወደድነውም ጠላነው ይሄ ሀገር ብዛ ማንነት ያለበት ሀገር፣ ሁሉንም ማክበር አለብን። ስናከብር በእኩልነት ነው። ለማንም ተብሎ የሚሞት የለም ከሀገር በስተቀር።
እሱን የሚሰራው አሁን ይመስለኛል። በዚህ ሁሉ ካልሄደን ፔኑ አብሮን ነው የሚከተለን። ሌላኛው ይኸውልህ የኢትዮጵያ ፖለቲካል ኢኮኖሚ ላይ አጀንዳ የሚባለው ጉዳይ ላይ በዚህ መጠን ፋውንዴሽናል ዌይ ውትወታ ሲደረግበት ለማንሳት ሲሞከር አይ ቲንክ የኢትዮጵያን ፖለቲካል ኢኮኖሚ የችግሩን ሩት ኮዝ አናሊሲስ ለመስራት ስለሚያግዝ ነው። የቱ ጋ ነው ሩቱ የችግሩ መሰረት ከየት ይጀምራል፣ ትንታኔው እንዴት ይሄድ የሚለው በምክክርና በምክክር ብቻ ነው የሚሄደው። ለዚህ ነው እዚህ አጀንዳና እዚህ አጀንዳ ልየታና እዚህ ናሽናል ዲያሎግ ውስጥ ማንም ሰው እንዳይቀር ሁላችሁም ተጠርታችኋል የሚባል ማንም ሰው እንዳይቀር። ይሄ የህዝብ መድረክ ነው። ህዝብ ለመወያየት ሲፈቅድ ፖለቲከኛ እንዳትወያይ የሚልበት ብቸኛው ሀገር እንዳይሆን ያሳስበኛል። እውነት ነው። በጣም አስገራሚው ነገር ደግሞ ለምሳሌ ጥያቄዎች ደጋግሞ ሲነሱ ከምናይባቸው ሀሳቦች መካከል አንደኛው ሰንደቅ ዓላማ ነው። ለምታስታውሰው እሳቸው በንግግራቸው ስለማንሳት ሞክረዋል። አሁን ያለው በኢፌዴሪ ህገ መንግስት ላይ እውቅና ያለው ሰንደቅ ዓላማ እሱን አንፈልግም የሚሉ ሰዎች አሉ። እሱን የምንፈልገው የሚሉ ሰዎች አሉ። ክርክር ሊደረግበት ይችላል። ሁለተኛው እና ደጋግሜ ንግግር መደረግ አለብን ብለው ሰዎች ሲያነሱ ማየው የህገ መንግስቱ ጉዳይ ነው። ህገ መንግስቱ ይሄኛው አንቀጽ ስንት እየተባለ እየተጠቀሰ ይሄ ነው የችግራችን ምንጭ፣ ይሄኛው አንቀጽ ሊነሳ ይገባል፣ ይሄኛው አንቀጽ ነው እንዲያደረገን እየተባለ የሚነሱ ነገሮች አሉ። ትልልቅ የሚባሉ ፖለቲከኞች ያለፉት 5 ምርጫዎች በሚደረጉበት ጊዜ ይሄን ህገ መንግስቱን ላይ ጥያቄ ሲያነሳ ያልነበረ ፖለቲከኛ የለም። አሁን እነሱ ሰዎች ይሄንን ህገ መንግስት ተነጋግረን ተወያይተን መፍትሄ እንስጠው በሚባልበት ጊዜ ተመልሰው የቆሙበት ቦታ የሚገርም ነው። ህገ መንግስቱ ላይ ጥያቄ የሚነሳው እንዴት ህገ መንግስቱ ረቀቀ የሚለውን የታሪክ ክርክር ማድረግ ይቻላል። የታሪክ ማስረጃዎችንም ማቅረብ ይቻላል። ግን ብዙ ማህበረሰቦች ይሄ ህገ መንግስት እኛን አይወክልም፣ ይሄ ህገ መንግስት ሲጻፍ ይሄ ማህበረሰብ አልተወከለም ተብሎ በግልጽ ሲነገር እናያለን። ወይም ደግሞ ይሄ ህገ መንግስት ነው እኛን ለእንደዚህ አይነት ችግሮች የዳረገን ሲባል ይታያል። ጠቅለል ሲል ብዙ ሰዎች ጥያቄ የሚያነሱበት ከሆነ ህገ መንግስቱ የህዝቦች አይደለም ማለት ነው፣ ወይም ደግሞ ህዝብ የጻፈው አይደለም ማለት ነው። አሜሪካኖች ወይም ደግሞ ቅድም ስጠቃቅሳቸው የነበሩት የሰለጠነ ዲሞክራሲ ያለባቸው ሀገሮች የስልጣኔያቸው ምንጭ የሚተዳደሩት በህግ ነው። ህጉን የሚጽፈው ግን ጥቂት እኔ ያውቃለሁ ባዮችና ፖለቲከኞች ሳይሆኑ ህዝብ ነው የሚጽፈው። የአሜሪካን ህገ መንግስት ሰምሃው በህዝብ ነው የተጻፈው። የሌሎች ሀገራትም ህገ መንግስት ሰምሃው በህግ ነው የተጻፈው እና በህግ የምንመራ ከሆነ በህገ መንግስት የምንተዳደር ከሆነ ህገ መንግስቱን ህዝብ መጻፍ አለበት። ህገ መንግስቱን ህዝብ መፈለግ አለበት። ህዝብ መፍቀድ አለበት። ይሄ የሚሆነው ግን ስንነጋገርና ስንወያይ ነውና ከህገ መንግስት ከጀመርን ደግሞ ሌሎች ችግሮቻችንን መፍታት እንችላለን። እሱን ማድረግ የምንችለው ግን ጠቅላይ ሚኒስትሩም እንዳሉት ሁሉን ነገር በአዳራሽ ውስጥ በግልጽ ስንነጋገር ነው። እኛ ግን እንደ መንግስት ህዝብ የፈለገውን ህዝብ የወሰነውን 100% ለመቀበል ዝግጁ ነን የሚል ሀሳብ ሲያነሱ ማድመጫል። ሁለት ነገር ላንሳል። አንደኛው ይሄ ህገ መንግስት ሲሰራም ያለፉት ፖለቲካል ኢኮኖሚ ላይ ትራንዚሽን ተብሎ የተቋቋመው ላይ የነበሩ ሰዎች አሁን ሲቃወሙ ይገርመኛል። አትሊስት እነሱ ሌሰን ለርንድ ነበራቸው። እንዴት እንደሳትን ከነሱ በላይ የሚናገር አይመስልም። እነሱ ነበሩ አቅጣጫ ጠቋሚ ይሆናሉ ብለን የምናስባቸው። እነሱ እዚሁ ላይ ሲመጡ ይገረማሉ። ሁለተኛ ህገ መንግስቱን መጠየቅ አይናፋር ነበር የሆነ ዘመን። ህገ መንግስቱ እንዳይነካብኝ የሚልም ህገ መንግስቱን አፍረሳችሁ ጣሉልኝ የሚሉ ትክክል አሉ። መነጋገር ነው የሚሻለው። የማንም ሐሳብ እዚህ ሀገር ላይ የሚጫንበት ዘመን ያበቃ ይመስለኛል። ማንም የኔ ካልሆነ የሚል እሳቤ እንዲቆም ነው የሳቸው ሞትወታ። ይሄ የሀገሩ ፔን ነው ብያምናለሁ። እንደ እግር እሳት የሚከተልን ችግር ነው። የህገ መንግስቱ ጠበቃ የሚሆን የህገ መንግስቱ አፍራሽ የሚሆን ቁጭ ብለው መነጋገር የሚችሉበት አሁን የምሩ ቀን እየመጣ ነው። ፊት ለፊት የምንጋጭበት ቀን መጥቷል። እሱን ወደ ማዕከላዊ ነገር ማምጣት እንችላለን። ሁለተኛ የትኞቹም ጥያቄዎች ተሰብስበው እኔ የባንዲራ ፕሮጀክት ላቸዋል። ይሄንን ባንዲራ ያስቀጠሉት ይሄንን ባንዲራ ይዘው የሚሞቱ በጣም ብዙ ኢትዮጵያውያን አሉ። መከላከያ ሰራዊት ውስጥ ገብተው የትም ሀገር የሚዞሩ ሰዎች አሉ። ይሄን ባንዲራ ውክልናው የኢትዮጵያን ልዕለ ኃያልነት የሚያመላክት በጣም ሂውጅ ምልክት ያለው
ይሄን የባንዲራ ፕሮጀክት በኢትዮጵያ ጥላ ስር ሆነን ራሱ ባንዲራው ላይ ራሱ እየተነጋገርን ኦሊኖል ግን ሀገሩን ወደፊት ማራመድ የሚችል አድርገን ትልቅ ፕሮጀክት ነው ብዬ አምናለሁ። ለዚህ ነው ናሽናል ዲያሎግ ትልቅ የመደላደል ነው። ይኸውልህ ፖለቲካችን ምኞት ወለድና ራስ ወደድነት ያጠቃዋል ይባላል። ሶስት ነገር ስላለው አንደኛው የጋራ ግብ አለው ተብሎ አይታሰብም። ሁሉም ኢትዮጵያዊ ሁሉም ፖለቲካ ላይ ያለ ግሩፕ የጋራ ግብ ያስፈልገዋል። ሀገሩ የቱ ጋር ነው የቆመው? በምን ይቆም? እንዴት እናቆመው? ህዝብ እንዴት ይሳተፍ? አንደኛው ነው ወሳኝ ምዕራፍ ነው። ሁለተኛ ፖለቲካ ወገንተኝነታችን ጊዜያዊ ሲሆን ይገርመኛል። ከዛ ይልቅ ትንሽ ራቅ ብሎ ማሰብ ከ20 ዓመት በኋላ ነገን ተመልካች ሆነ ዴፊኒትሊ ጊዜያዊ ነገሩ ያልፋል። ዘመን ያልፋል፣ ዘመን ይተካል። በዘመን ውስጥ እንዳንወቀስ እንዳንወቃቀስ ችላ ካልከው ዘመን ትውልድ ይጠይቃል። ሶስተኛ ህዝብ ያላካተተ ሀገራዊ አንድነት ማምጣት በጣም ፈተና ነው። ለዚህ ነው ህዝብ የሚካተትበት ብቸኛው አሬና ይሄ ነው። ህዝቡን እንዲካተት ውትወታ እየተደረገ ኮሚሽነሮቹ ኢንዲፔንደንት ሆነው መንግስት ጣልቃ እየገባው አይደለም እያለ ኮሚሽነሮቹ ራሱ ጣልቃ እየገቡብኝ አይደለም የሚል መተማመን ውስጥ ደርሰው እኛ ደግሞ እሱን የታሰረውን የተቋጠረውን ለመበተን መሞከር አይ ቲንክ ኢትዮጵያ ላይ ጨካኝ መሆን ነው ብዬ ነው። በጣም እስከዛም ስሜት መውጣት አለብን። በመጨረሻ አንድ ሀሳብ ማንሳት ያለብን ንግግራቸው ውስጥ ያነሱት ኢትዮጵያ ጠንካራ እና በህግ የሚመራ መንግስት ያስፈልጋታል ብለዋል እና ይሄ በጣም ለኔ ሂስቶሪክ ንግግር ነው። በህግ የሚመራ ሲባል ደግሞ ንግግራቸው ውስጥ እኛ ማለት አይደለም። ማንም ይሁን ማን የትኛውም የሚምጣ የትኛው ኢትዮጵያ ግን ጠንካራና በህግ የሚመራ መንግስት ያስፈልጋታል። ጠንካራ ማለት የሚናገርና የተናገረውን የሚያደርግ ነው። በህግ የሚመራ ሲባል ደግሞ በህግ የሚመራ መሆኑ ይገባናል። ስለዚህ የኢትዮጵያ መንግስት ኢትዮጵያ ጠንካራ መንግስት እንዲኖራት ደግሞ ሁላችንም ኃላፊነት አለብን። ይሄ የሚሆንበት ምክንያት ደግሞ ዓለም በትልቅ ፈተናዎች ውስጥ ነች። ይሄንን ፈተና የምትቋቋም እንግዲህ የኢትዮጵያ ጠንካራ ሀገር አንድም የጠንካራ ተቋማት ውጤት ነው። ቅድም ስጠቅስ እንደነበረው የአሜሪካ የልዕለ ኃያልነት ሚስጥር ያሏት ተቋማቶች ናቸው። መከላከያዋ ነው፣ ደህንነቱ ነው፣ ሚዲያው ነው ምናምን ነው። ኢትዮጵያም የጀመረቻቸው ነገሮች አሉ። በግል የሚሰማኝ መከላከያን እየተሰራበት ያለው መንገድ አለ። ካልጠነከረን እዚህ ቀጠና ላይ መኖር እንችላለን። ምክንያቱም ሁሉም እየመጣ ነው፣ ሁሉም የሚይዝት ነው፣ ሁሉም የተለያየ ኢንተረስት እና ፍላጎት ያለው ነው። ኢትዮጵያ ደግሞ በተፈጥሮ የተሰጧትና ጠላት አይኑን የሚጥልባቸው በርካታ ነገሮች በውስጣችን አሉ። እሱን መነሻ ያደረጉ ናቸው ብዬ የማስበው ግጭቶቻችንም፣ ጦርነቶቻችንም፣ ውጊያዎቻችንም። ስለዚህ ከነዚህ መከፋፈሎች ከነዚህ ጦርነቶች ለመውጣት ኢትዮጵያ ጠንካራ መንግስት ያስፈልጋታል። ጠንካራ መንግስት ደግሞ የሚኖረው ሁሉም ሲረባረብ ነው። አንዱ የሚጎተት አንዱ እግር የሚይዝ ከሆነ ጠንካራ መንግስት ስለመገንባት መነጋገር የምንችል አይመስለኝምና ካልጠነከረን መኖር እንችላለን። በናሽናል ዲያሎግ ሀገሩን ጠንካራ እናደርገዋለን። ሀገሩ ጠንካራ ሲሆን ስርዓተ መንግስቱ ይጠነክራል። ስርዓተ መንግስቱ ሲጠነክር ህግና ስርዓት ይሄዳል። ቅደም ተከተሉ ይሄ ነው። ጠቅላይ ሚኒስትሩ በተደጋጋሚ ያነሱት እነዚህ ሶስቱ ነገሮች ናቸው። ቅደም ተከተል ናሽናል ዲያሎግ በዚህ መጠን ትኩረት የተሰጠው ሀገሩን ጠንካራ ስለሚያደርገው ያኔ ስርዓተ መንግስቱ ይጠነክራል። ዜን ህግና ስርዓት ይሰራል። this is how state works። ይሄን ማመን በጣም ያስፈልጋል ብዬ አምናለሁ። ይኸውልህ ዶናልድ ትራምፕ ላይ የቀረቡ ክሶች በሙሉ ፍርድ ቤቱ ጥፋተኛ ናችሁ ብሎ ሲወስንበት ባይደን ደስ ስላለው እኮ አይደለም፣ ስቴቱ ነው ኦፕሬት የሚያደርገው። ባይደን መጣ አልመጣ ባይደንም ሆነ ስቴፋኖስም ሆነ ምንም ችግር የለውም። ዋናው ጉዳይ ስቴቱ በስርዓቱ ፈንክሽናል መሆን አለበት። ለዚህ ነው በዛ መጠን መተማመናቸው በጣም 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 አስደንጋጭ ነው። እሱን ምን ሰራው አንደኛው መንገድ ናሽናል ዲያሎግን በጣም ስትሪክትሊ ማሰብ አለበት። ከሶስት አራት ነገር ይመነጫል። አንደኛው የኢትዮጵያ ጠንካራ ስቴት ለመገንባት የኢትዮጵያ ጠንካራ ሀገረ መንግስት ለመገንባት በጣም ያስቸገረን የታሪክና የተረክ ህመም ነው። እሱን የምናክመው በዚሁ ናሽናል ዲያሎግ። ሁለተኛ ከድህነት የሚነሳ የኢትዮጵያ ደካማ ጉዞ ነበረ። እሱን በማደግ በመለወጥ አሁን አዲሱ መንግስት እንደሚለው በመበልጸግ ከሆነ ሌትስ ዱ ዚስ በዚህ መንገድ እንሂድ። በዚህ መንገድ ከሄድን እንደሱ ይመጣል ማለት። ሶስተኛ በመንግስትና በዜጋ መካከል በዜጋና በዜጋ መካከል ያለውን ግንኙነት
እየላላ እንደመጣ ይታወቃል። እሱን ሪኢንቴግሬት የምናደርገው ጠንካራ ሀገር ጠንካራ ስቴት ስንገነባል። ይሄን ሁሉ ያወራው ውስጥ ሀገር ውስጥ ያለው ደግሞ ይሄን ጠንካራ ስታረገው በቅደም ተከተለኝ ስትሰራው ወደድክም ጠላህም ቀጠናው አንተን ይፈራል እንዲሁ ራሱ እየፈራህ። ሁለተኛ የምታነሳቸው ጥያቄዎች ከሴኩሪቲ ካውንስል እስከ ሶማሊያው ፕሬዝዳንት ቪላ ሶማሊያ ድረስ ይወራል። ምክንያቱም ለምሳሌ የምናነሳው ጥያቄኛ እንዲሁ እንደነገሩ አይደል። ዓለምን ሼክ የሚያደርግ ጥያቄ ነው። መሰረታዊ ጥያቄዎች ምክንያቱም የቀጠናው ከለላ ነን። የቀጠናው ሴኩሪቲ የቀጠናው የማደግ ከለላ ነን። ስለዚህ በዛ መስመር ነው መሄድ ያለብን። በመጨረሻ ያነሱት ሐሳብ አሁን እዚህ ምክክር ሂደት ውስጥ የኢትዮጵያ ሕዝብ አምኖበት ተወካዮቹን ልከው የምክክር ሂደቱ በተለያዩ ምዕራፎች ከአዲስ አበባ ጀምሮ እየሄደ እንደሆነ ይታወቃል። ነገር ግን አሁንም የሚሽኮረመሙ ኤሊቶች ፖለቲከኞች አሉ። እንደዚህ ነው እንደዛ ነው የሚሉ ምንድነው የሚባሉት ጥያቄዎችን እያነሱ ወይ ደግሞ ለመሳተፍ አሁን የሚደረደሩ ፖለቲከኞች አሉ። ሕዝቡ እየተሳተፈ ቢሆንም ማለት ነውና ሲያነሱ ነበረ ይሄን እድል ሚስ እንዳናረገው ይሄን እድል እንዳናጣው እስቲ ገብተን ተመካክረን ችግሮቻችን እንፍታ። በቃ ኢትዮጵያ ችግሯን በምክክር አትፈታም፣ ችግሮች ሁሉ የሚፈቱት በሌላኛው መንገድ ነው የሚል ድምዳሜ ላይ ደግሞ የሚደርስ ትውልድ እንዳይመጣ ቁጭ እንበል የሚል ጥያቄ አንስተዋል። እንግዲህ ይሄ ለሁሉም የሚቀርብ ይመስለኛል። እንግዲህ ጠቅላይ ሚኒስትሩ የሚያስቧት ኢትዮጵያ ከንግግራቸው የገባኝ ሰላሟን ያስጠበቀች አንድነቷን ያስጠበቀች ጠንካራ መንግስት ያላት ከሌሎች ማትለምን ሌሎችን የምትረዳ በቀጠናዋ ጠንካራ የሆነች የምትከበርና የምትፈራ ሌሎችን ማትነካ ራሷንም አክብራ የምትቀመጥ ይመስለኛል። በውስጥ ደግሞ ሁሉንም በኩልና የምታይ አማራውንም ኦሮሞውንም ትግሬውንም ኩናማውንም ስልጤውንም ሀዲያውንም እኩል የምታይ በእምነትም ሁሉንም ሃይማኖቶች በጋራ የምታይ እንደሆነች ይታወቃል። እነዚህ ሁሉ የዘረዘርናቸው ነገሮች ግን እንዲሰምሩ መጀመሪያ መግባባት መስማማት አለብን። መስማማት ደግሞ እንግዲህ ምክክር ሲባል የፖለቲከኞች ብቻ አይደለም። የሃይማኖት አባቶች ያሉበት፣ የሲቪክ ማህበራት፣ ሌሎች ወጣቶች፣ ሴቶች ሁሉም ያሉበት ነውና አሁንም ዳር የቆሙ ፖለቲከኞች አሉ። አሁንም ሌላ አማራጭ ደግሞ እየተከተሉ ያሉ ኢትዮጵያውያን አሉ። ከዛ መውጣት የለብንም ወይ? ይሄንን እድል ማባከን አለብን ወይ? በዚህ ደረጃ ደግሞ የኢትዮጵያ ሕዝብ ምን አቋም መያዝ አለበት የሚለው ነገር መነጋገር ያለብን ይመስለኛል። ለእንደዚህ አይነት ትልቅ ፕሮጀክት ለእንደዚህ አይነት የባንዲራ ፕሮጀክት እድል መጥቷል። በድጋሚ ለዋለው እድል እንስጠው። አንደኛ። ሁለተኛ በፖዚቲቭ በቀና አእምሮዬ ነገሩን በደንብ ሳሰላስለው እዚህ ደጃፍ ላይ የቆሙ ለመግባትም ለመውጣትም አይናፋር ሆነው የቆሙ ጥያቄ የሚመስልም ጥያቄ የማይመስልም ነገር የሚያነሳ የፖለቲካ ኤሊት አብዛኛው አዲስ መንገድ ስለሆነ ሊያስደነግጠው ይችላል። አዲስ መንገድ ስለሆነ ሊያስፈራው ይችላል። ግን ሞከረነው ስለማናቅ ብዙ የሞከርናቸው አቅጣጫዎች ስላሉ ደግሞ አዲሱን መንገድ እስቲ ገባ ብለው ይሞክሩት። መሞከር ጥሩ ነው። መጥፎውን እስቲ የሞከር ነው አይደል? ደጃፍ ላይ የቆሙት እኮ መጥፎን ፍለጋ ነው። እሱን ከምን ሞከረው ሰው የሚያገዳድል ሀገሩን ከሰላም የሚያረቅ ለድህነት በጣም የሚያስጠጋ ከቀጠናው ሀያልነት በጣም የሚያደቅ ከሚሆን የዓለም መሳቂያ ከሚያረግ ዴፊኒትሊ በሩ ወለል ብሎ ተከፍቷል። አይናፋር ባትሆኑ ጥሩ ነው። አትሞክሩት ይሆናል። ፈራ ተባለ ትሉ ትችላላችሁ። ግድ የላችሁም። ህዝብ ከኋላ ስላለ ትንሽ ገፋ ማለት ጥሩ ነው። ሁለተኛ አንዳንድ ጉዳዮች የናንተ ዘመን ያልፍና ህዝቡ ጉዳዩን ከተቀበለው የናንተ የፖለቲካል ዘመን ያበቃል። እሱ የሚጠቅመን አይመስለኝም። ፖለቲካ ማለት ህዝብ ማገልገል ነው። ፖለቲካ ማለት በሌላ አገላለጽ ትንሽ ለቅድስና የተጠጋ ነው። እሱ እንድትቋደሱ ነው አይደል? እሱን ያድርግልን። የአልበርት አንስታይን አባባል አለ። አንድን ነገር ደጋግማ አድርገው የተለያየ ውጤት የምትጠብቅ ከሆነ ያ ነው የአእምሮ ህመም ወይም ደግሞ በተለምዶ እብደት የምንለው ብሎ ያስቀምጠዋልና ጦርነትን፣ ድብድብን፣ መሳሪያ ይዞ ወደ መንቀሳቀስን፣ አለመነጋገርን፣ እልህን፣ ፉክክርን ባለፉት ዓመታት አድርገን የት እንዳደረሰን አይተናል። አሁን እንዳልከው ያልሞከር ነው ንግግሩን ምክክሩን ነው። ስለዚህ ያን ስናደርገው የነበረውን ነገር አድርገን አሁንም ሌላ ውጤት ይመጣል፣ ኢትዮጵያን ወደ ተሻለ መንገድ እንወስዳለን የሚለው ነገር ብዙ አያዋጣም የሚል ነው። ለማንኛውም እንዳልከው ለምክክር ለውይይት በራችን ክፍት ቢሆን እና ለዚህ እድል
እንዳልከው እድል ቢሰጥ ለውጦች ይመጣሉ የሚል ነገር ነው ያለኝ እኔ። እዚሁ ላይ ብንቋጭ በጣም ጥሩ ይመስላል። በጣም ጥሩ። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት አጀንዳ ፕላስ ነው ከአዲስ ዋልታ ቴሌቪዥን ከአዲስ ዋልታ ኤፍኤም 105.3 እንደዚሁም ከአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ስትመለከቱን ነበረ። ባለፈው ቅዳሜ ጠቅላይ ሚኒስትር አብይ በአድዋ ማዕከል ያደረጉትን ንግግር መነሻ አድርገን ነው ይህንን ውይይት ያደረግነው። ጠቅላይ ሚኒስትሩ እንወያይ፣ ተወያይተን ተነጋግረን ችግራችንን እንፍታ የሚል ጥቅል ሀሳብ ያለው ንግግር ነው ያደረጉት። ባነሳናቸው ሀሳቦች ላይ ከተስማሙም ባትስማሙም አስተያየቶችን ብትሰጡን የፕሮግራማችን አካል እናደርጋቸዋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ነው።